የእግዚአብሔር ክብር ከመጣ ኖርማል አይደለም ነገሮች የሚቀጥሉት ፀሐይ በገባውን ትቁም ጨረቃም በኤሎን ሸለቆ ይላል በእግዚአብሔር ክብሩ ስትሆኑ የሚሄድ ነገር ታስቆማላችሁ እግዚአብሔር ወዳየላችሁ ክብሩ ውስጥ የምትገቡት ክብሩ ሲመጣ ነው እግዚአብሔር ቀጠሮ አለው ከናንተ ጋር እግዚአብሔር የሚያረጋው የሚሰራው ነገር አለው ያየላችሁ ነገር አለው መለኮታዊ ፕሮግራም አለው እግዚአብሔር ያንን እግዚአብሔር ወደ ህይወታችሁ የሚያመጣው ክብሩ በህይወታችሁ ሲገለጥ ነው እግዚአብሔር ቀጠሮ አለው መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ጠግባለሁ ሃሌሉያ የእግዚአብሔር መገኘት ከናንተ ጋር ከሆነ እግዚአብሔር በህይወታችሁ ታላላቅ ነገሮችን ያደርጋል እሱ ነው ዛሬ ማነሳላችሁ ምንድነው የሚሆነው እግዚአብሔር ህልውናውን ሲያመጣ ክብሩን ሲያመጣ ምንድነው የሚሆኑት ሚሉትን አንድ በርካታ ነጥቦችን አነሳና ከዛ በኋላ ደግሞ ክብሩ እንዳይመጣ የሚከለክለው ምንድነው ብዬ እሱን አሳይቻችሁ ክብሩ እንዲመጣ ምን እናድርግ ሚለውን ተናግሬ እጨርሳለሁ ብዙ ስናወራ ስለመጣን ብዙ ስንነጋገር ስለመጣን አሁን ፕሪንሲፕሎችን ልንገራችሁ የሚሆነው ምንድነው እግዚአብሔር ክብሩ ሲመጣ ወገኖች በጣም ስለጸለዩ በቀጥታ ወደ መልእክቴ ነው የሚሄደው ጥቂት ነጥቦችን አሳያችኋለሁ አንደኛ የጌታ ክብር ሲገለጥ የተፈጥሮ ስርዓት ይቀየራል ኢየሱስ ጌታ ነው እስቲ በደንብ አሜን በሉ ዋው የተፈጥሮ ስርዓት ይቀየራል ማለት የተፈጥሮ ዑደት ይቀየራል ማለት ናቹራል የሆነው ሱፐር ናቹራል በሆነ እግዚአብሔር ይዋጣል ማለት የእግዚአብሔር ክብር ከመጣ ኖርማል አይደለም ነገሮች የሚቀጥሉት ፀሐይ በገባውን ትቁም ጨረቃም በኤሎን ሸለቆ ይላል በእግዚአብሔር ክብሩ ስትሆኑ የሚሄድ ነገር ታስቆማላችሁ እነ አስቴር እነ መርዶኪዮስ በነበሩበት ዘመን ሃማ ያወጣው የሞት አዋጅ የሚቀየር አይደለም አዋጁ እኮ አልተቀየረም የተቀየረ እንዳይመስላችሁ ንጉሱ በቀለበቱ ያተመውን አዋጅ እግዚአብሔር አዋጁ ተፈጻሚ እንዲሆን ያደረገው ቦታ ነው የተቀየረው ባይሁድ ልጆች ላይ እንዳይሆን በጠላቶቻቸው ላይ እንዲሆን ነው ያደረገው እግዚአብሔር ነገርን ይገለብጣል የማይገለበጠውን ይገለብጠዋል የማይቀለበሰውን ይቀለብሰዋል ሰው የማይችለውን እግዚአብሔር ይችላል ይሄ የመለኮት ጉብኝት ወደኛ ሲመጣ ነው የእግዚአብሔር ክብር በህይወታችን ሲገለጥ የሚሆን ነገር ነው ሁለተኛው የእግዚአብሔር ክብር ሲገለጥ የዘላለም አምላክ ጋር መገናኘት ይሆንልናል ከእግዚአብሔር ጋር መገናኘት ይሆንልናል ከጌታ ጋር መገናኘት ዋው ሃሌሉያ ይሄ ምን ማለት መሰለኝ ኢንካውንተር ማለት ኢንካውንተር ጌታ ጋር መገናኘት የሙሴ ጸሎት ዘጸአት 33:19 ላይ ስታዩ እግዚአብሔር ምን አለው እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ የእግዚአብሔርን ስም በፊት አውጃለሁ ይቅርም የምለውን ይቅር እላለሁ የምምረውንም እምራለሁ አለ ይላል መልካምነቴን በፊት ምን አረጋለሁ አሳልፋለሁ ከኔ ጋራ መገናኘት ይሆንላል እግዚአብሔር አብሯችሁ ሲሆን እግዚአብሔር ክብሩ በህይወታችሁ ሲገለጥ የሚመጣባችሁ ነገር ማለፍ ትችላላችሁ ማሸነፍ ትችላላችሁ ይሄ በጣም የሚያስገርም የጌታ ጸጋ በህይወታችን ሲሆን የሚሆን ነገር ነው ሶስተኛው እግዚአብሔር ክብር በህይወታችን ሲገለጥ መለኮታዊ ከሆነ እግዚአብሔር ቀጠሮ ጋር መገናኘት ይሆንልናል ሃሌሉያ ምን አልኳችሁ መለኮታዊ የሆነ እግዚአብሔር ቀጠሮ አለ እግዚአብሔር ያየልን ያዘጋጀልን ዲቫይን አፖይንትመንት አለ እሱ ጋር መገናኘት ይሆንልናል እግዚአብሔር አይቶላችኋል ያላሰባችሁትን በእናንተ ሐሳብ ውስጥ የሌለውን እናንተ ኖርማል የሆነውን የህይወት
አካይድ እየፈጸማችሁ ዝም ብላችሁ እየወጣችሁ እየገባችሁ ባላችሁበት ሁኔታ ውስጥ እግዚአብሔር ወዳየላችሁ ክብር ውስጥ የምትገቡት ክብሩ ሲመጣ ነው እግዚአብሔር ቀጠሮ አለው ከናንተ ጋር እግዚአብሔር የሚያረጋው የሚሰራው ነገር አለው ያየላችሁ ነገር አለው መለኮታዊ ፕሮግራም አለው እግዚአብሔር ያንን እግዚአብሔር ወደ ህይወታችሁ የሚያመጣው ክብሩ በህይወታችሁ ሲገለጥ ነው እግዚአብሔር ቀጠሮ አለው ሶስተኛው ነው አራተኛው የእግዚአብሔር ክብር ወደ ህይወታችን ሲመጣ በመንፈስ ቅዱስ መሞላት ይሆንልናል እስቲ ሃሌሉያ በሉ አሜን ለአንድ አማኝ ለአንድ ክርስቲያን ጌታን ለተቀበለ ሰው እንደው ምክር ስጥ ብባል ከምናገራቸው ምክሮች መካከል ሁለት ነገር ነው የምናገረው አንደኛ የግል የጥሞና ጊዜ ይኑርህ ነው ማለት የግል ፐርሰናል ታይም ቃሉን የምታነብበት ጊዜ የምትጸልይበት ጊዜ እግዚአብሔርን የምታስብበት ጊዜ በቃ በግል ዲቮሽን ፐርሰናል ዲቮሽን በቃ የእግዚአብሔርን ሐሳብ ያሰብክ በጥሞና ሜዲቴት ያረክ የምትኖርበት ህይወት ይኖርህ ብዬ ነው አንደኛ መመክረው ሁለተኛ በመክረው በመንፈስ ቅዱስ ተሞላ ብዬ ነው አንዳንድ ሰው እኮ ዝም ብሎ የሚኖራል እቤት ውስጥ እንኳን ባልና ሚስት ህብረት ማያረጋሉ ይሄ መንፈሳዊ መነካካት የሌለበት ቤት አለ በቃ አብረው ይኖራሉ ህብረት ግን የለም ይሄ መለኮታዊ ንክኪ ኢንቲሜሲ ፌሎሺፕ የሌለበት ህይወት ይሆናል ሰው ያመለከ ያገለገለ ቤተክርስቲያን እየመጣ ከመንፈስ ቅዱስ ጋር ፌሎሺፕ ላይ ኖረው ይችላል ወገኖቼ ሆይ እሱ የኪሳራ ህይወት ነው በጣም ዋጋ የሚያስከፍል ነገሮች ሁሉ የደበረን እጅጅያለን እየሰለቸን እንድንኖር የሚያረጋን ነገር ነው የእግዚአብሔር ክብር ሲመጣ ግን ህብረት እናረጋለን በመንፈስ ቅዱስ ቁጥጥር ውስጥ እንሆናለን እግዚአብሔር ይመራናል ቁጭ በል የሚለን የመንፈስ ቅዱስ ድምጽ ይሆናል ውጣ የሚለን የመንፈስ ቅዱስ ድምጽ ይሆናል ተነስ የሚለን የጌታ ድምጽ ይሆናል ምናረጋው ነገር ሁሉ ምናረጋው በምሪት ይሆናል እግዚአብሔር ይመራናል ሃሌሉያ በእኛ ውስጥ መንፈሱን ስላሳደረ በመንፈሱ አማካኝነት እግዚአብሔር ይመራናል ይሄ በጣም ወሳኝ ነገር ነው አምስተኛ ክብሩ በህይወታችን ሲገለጥ ኢየሱስን መምሰል ይሆንልናል ሃሌሉያ ይሄ የክብሩ መገለጫ ምልክት ነው ኢየሱስን መምሰል እንጀምራለን ይሄ ሁለተኛ ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደመስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል ስድስተኛ ወደ ታየልን የህይወት ግብ እንደርሳለን ይሄ ቅድም ከመለኮታዊ ቀጠሮ ጋር አያጄ ትንሽ ነክቻለሁ በቀንና በሌሊት ይሄዱ ዘንድ መንገድ እንዲያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል ለምንድነው እግዚአብሔር በፊታቸው ይሄደው ካላችሁ ወደ ነገራቸው ኪዳን ሊያደርሳቸው ነው ወደ ወተትና ማር ወደምታፈሰው የተስፋይቱ ምድር ሊያስገባቸው እግዚአብሔር ከፊታቸው ሄደ በምን አምሳል ቀን በደመና ማታ በእሳት ሊመራቸው ማለት ነው ስለዚህ የእግዚአብሔር ክብር ሲመጣ እግዚአብሔር ወዳየልን ቦታ እንደርሳለን እግዚአብሔር ያደርሰናል እግዚአብሔር ተሸክሞ ወደ ተናገረን በህይወታችን ማድረግ ወደሚፈልገው ስፍራ ጌታ ያደርሰናል ሰባተኛ ሰዎች ክርስቶስን በእኛ ህይወት ማየት ይጀምራሉ ዘጸአት 33:16 ላይ በምድርም ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ህዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል ስምንተኛ ጠላት የወሰደብን ምርኮ ይመለሳል ፈጠን ይያልኩ ይሄዳለው ምርኮ ማስመለስ የሚባል ነገር አለ ትላንትና ስጸልይላችሁ እግዚአብሔር ደጋግሞ ይናገረኝ የነበረው ነገር አንዱ እሱ ነው የተማረከባችሁ ነገር የቅድስና ህይወት እኮ ይማረካል ሳታውቁት ቀስ ይያለ እየተቦረቦረ ይሄ ድሮ ጌታን የሚፈራው ልባችን መዳፈር ይጀምራል
ጌታን የሚወድ ህይወታችን መቀዝቀዝ ይጀምራል። ይሄ ብዙ የሚንበረከከው ጉልበታችን መዛል ይጀምራል። በቃ አንዳንዴ ስልክ ከፍተን እኮ ነው የምንበረከከው የሆነ ነገር እያየን በየማሉ የሆነ በቃ አየሩ ላይ የተዘራ ክፉ ኃይል አለ። በጣም ዲስትራክት የሚያደርግ ነገር አለ በጣም። ስለዚህ ይሄንን ማስመለስ የሚቻለው በእግዚአብሔር ክብር ነው። አንደኛ ሳሙኤል 30:18 ላይ ዳዊትም አሜሌቃውያን የወሰዱበትን ሁሉ አስጣላቸው ይላል። እንዴት ነው ያስጣለው ካላችሁ መጀመሪያ ኤፉድን አምጡልኝ እግዚአብሔርን ፊት ልፈልግ ትንቢት ልስማ ድምጽ ልስማ መልእክት ልቀበል ከጌታ ብሎ ልከተላቸው ወይ ብሎ ጠይቋል። ውጣ ፍለጋቸውን ተከተል ታስመልሳል። ምርኮ አስመልሷል እግዚአብሔርን ጠይቆ። ስለዚህ የጌታ ክብር ወደ ህይወታችን ሲመጣ ጠላት የማረከብንን ሁሉ እናስመልሳለን። ዘጠነኛ ከዚህ ጋር የሚገናኝ ነው። በጠላት ኃይል ሁሉ ላይ ስልጣን እንላበሳለን። የእግዚአብሔር ክብር በህይወታችን ሲመጣ አቅም እናገኛለን። መንፈሳዊ ጡንቻዎቻችን ጠንካራ ይሆናል። አስረኛ ሙሉ ለሙሉ የህይወት ለውጥ ይሆንልናል። 11ኛ ድግግሞሽ ይሰበራል። እስቲ አሜን በሉ። 12ኛ የዕለት ተዕለት ህይወታችን ለእግዚአብሔር ክብር ብቻ ይሆናል። በእግዚአብሔር ክብር ውስጥ ስትገቡ የምትኖሩት ለክብሩ ብቻ ይሆናል። 13ኛ በመከራ ጊዜ ተስፋ ይሆነናል። መከራ አለ። በመከራ ጊዜ ተስፋ የሚሆነን ቅድም እንዳልኳችሁ መርከብ እየተሰበረ ተስፋ አለ፣ ድምጽ አለ፣ ቃል አለ፣ ይመጣል የሚያጸና የሚያቆም የሚያሻግር አለ የጌታ ድምጽ። 14ኛ ኃይሉ ይገለጣል። እግዚአብሔር ክብር ሲመጣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይሉን ተቀበላላችሁ ይላል። 15ኛ እግዚአብሔር ክብሩን ይወስዳል። ይሄ ሁሉ ነገር ሆኖ ምንድነው አልቲሜት ግቡ ካላችሁ ለእግዚአብሔር ክብር ነው። እግዚአብሔር በእኛ ህይወት ውስጥ ክብሩን ቢገልጥብንም ክብሩን የሚገልጥብን ግቡ እሱ እንዲከብር ነው ሌላ አይደለም። ክብሩን እንዳናይ የሚከለክለን አንድ ነገር ምንድነው ካላችሁ ኃጢአት ነው። እሱ ምን እናርግ? የመጨረሻውን ልንገራችሁ። ምን እናርግ? ክብሩ እንዲመጣ ምን እናርግ? አንድ ነገር ነው የምናደርገው። ቀደስ መልእክቴን በዚህ ነው የምጨርሰው። እግዚአብሔር ክብሩን እንዲያሳየን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ምን በሉ ተቀደሱ። ዮርዳኖስ ይከፈላል ተቀደሱ። ጉብኝት ይመጣል ተቀደሱ። እግዚአብሔር ወዳየላችሁ ክብር ትገባላችሁ ተቀደሱ ይላል እግዚአብሔር ቃል። መቀደስ እንዴት ካላችሁ መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ጠግባለሁ። ሃሌሉያ።